አንድ ሰው ራሱን احتساب ያደርጋል ይገመግማል ነገር ግን በጣም ወንጀል ውስጥ ወደኩኝ ብሎ ተስፋ መቁረጥ ደረጃ ላይ ይደርሳል መልካም ሰርቻለሁ ብሎ ደግሞ በራሱ መተማመን የለበትም አላህ ወንጀልን ሁሉ ስለሚምር ስለዚህ ተስፋ ተቆረጡ ባላቸው ለባሮቼ ይላል ሊስታውት ካደረክ በኋላ ጀስት ነገሩ ይቀልልሃል ተዘረዝራለህ ከዛ በኋላ እንዴት ነው ማስኬደው ትላለህ እዝነቱ ብቻ ሳይሆን እንዴት አላህን ተውባ መጠየቅ እንዳለበትም አደምን አስተማረው ማለት عظم بذكرى الهجرة ذكرى نبي الرحمة عظم بذكرى الهجرة ذكرى نبي الرحمة وخروجي من مكة وحلولي في طيبة وخروجي من مكة وحلولي في طيبة السلام عليكم ورحمة الله وبركاته ودي دعوة channel ተከታታዮች በክፍል 2 ፕሮግራማችን ተመልሰን መተናል በክፍል 1 ፕሮግራማችን ከሂጅራ ዘመን አቆጣጠር አጀማመር እንደዚሁም ደግሞ የሂጅራ መፍሁም ምን እንደሚመስል እንደዚሁም ደግሞ የአኢመቱ ሰለፍ ከሂጅራ ጋር በተያያዘ አረዳዳቸው ምን እንደሚመስል ምን አይነት ልምዶችን መቅሰም እንደምንችል አይተናል ከዛም ባለፈ ደግሞ ሙሐሰበተ ነፍስ ወይም ደግሞ ራስን መገምገም ከአዲስ አመት መምጣት ጋር ተያይዞ እንዴት ራሳችን መገምገምና ለለውጥ ጉዞ እንዴት መጀመር እንዳለብን የተለያዩ ነጥቦችን አንስተን ቆይተናል ከራስን መገምገም ጋር በተያያዘ የተወሰኑ ነጥቦችን እየተወያየን ወደ ራስን መለወጥ ደግሞ እንዴት እንደምንችል እያየን እንሄዳለን ሼህ አህመድ አንድ ሰው ራሱን احتساب ያደርጋል ይገመግማል ነገር ግን በጣም ወንጀል ውስጥ ወደኩኝ ብሎ ተስፋ መቁረጥ ደረጃ ላይ ይደርሳል እና እንደ ዲናችን ደግሞ አስተምህሮ በአላህ ላይ ተስፋ ማድረግ ነው ያስፈልጋልና እንዴት ነው እነዚህ ሁለቱን ነገሮች ሚዛን ላይ ማድረግ የምንችለው ኢንሻአላህ الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين صلى الله على نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد ያው አንድ ሰው በዚች ዓለም ላይ ሲኖር بين الخوف والرجاء ሆኖ ነው መኖር ያለበት ወንጀል ሰርቻለሁ ብሎ ተስፋ መቁረጥ የለበትም እንደገና ደግሞ መልካም ሰርቻለሁ ብሎ ደግሞ በራሱ መተማመን የለበትም ስለዚህ የብዙ ሰው ችግር ነው ብዙ ሰዎች በርካታ ወንጀሎችን ይፈጽሙ ይሰሩና ከዛ በኋላ ወደ ምን ይገባሉ ወደ ተስፋ መቁረጥ ይገባሉ ይሄ ደግሞ የካፊሮች ባህሪ ነው لا يأسوا من رحمة الله إلا القوم الكافرون ስላለ ከአላህ እዝነት ተስፋ የሚቆርጥ የለም ከሃዲ ህዝቦች ካልሆኑ በስተቀር ይላል ስለዚህ ተስፋ መቁረጥ የለበትም አንድ ሰው ወንጀል ሰራ ከወንጀሉ መመለስ አለበት መልካም ሰራ አላህን በጣም አድርጎ መፍራት አለበት አላህ ተቀብሎኛል አልተቀበለኝም ብሎ ማለት ነው ይሄ ተስፋ መቁረጥ ህይወቱን በዱንያም ላይ በአኺራም ላይ ያበላሽበታል ብዙ ሰዎች እንደምናየው አሁን በተለይ ይሄ ሶሻል ሚዲያው ላይ ያለው ችግር ያለው ጫና እሱ ውስጥ ይዘፈቃሉ ያልሆነ ነገር እኛን ለማበላሸት ስለሆነ የተሰራው መልካም ነገር እንዳለው ሁሉ መጥፎ ስለሚበዛ እዛ ውስጥ ይገባል የተለያዩ ወንጀሎችን ይፈጽማል ዝሙት ይሰራል ይሰርቃል ሰው ይገላል ከዛ በኋላ እኔም አላህ አይመረኝም ብሎ ያስባል አላህ ደግሞ አዛኝ ነው ተውበትን የሚቀበል ጌታ ነው አላህ Subhanahu Wa Ta'ala ሁሉ ጊዜ እጁን ይዘረጋል ተብሏል ለሊቱ መጨረሻ አካባቢ ላይ ማለት ነው ኑ ተውበት አድርጉ ተመለሱ ያባብለናል ይሄ እኛ ተስፋ እንዳንቆርጥ ነው ስለዚህ ምን መሆን አለበት አንድ ሰው ወንጀል ከሰራ ወዳውኑ ተውበት አድርጎ ወደ ጌታው መመለስ አለበት ምንም የፈለገውን ያክል መቼም ከኩፍር የበለጠ የለም አንድ ሰው ሁሉ ወንጀል አተራምሶ ኖሮ ወደ እስልምና ሲገባ ትልቅ ሰው ሆኖ ማለት ነው ያረጀም ሆኖ አላህ ምንም ነገር እንደሌለ ይቆጥርለታል ስለዚህ አሁንም ተውበት አድርጎ ወደዚህ ሲመጣ ከአላህ ጋር መታረቂያ ነው ተስፋ በፍጹም ሙእሚን አይቆርጥም ስለዚህ ሲኖር ያው بين الخوف والرجاء ሆኖ ነው መኖር ያለበት እንጂ ወደ
ተስፋ መቁረጥ ማዘንበል የለበትም ማለት ነው። ይልቁንም ያለፈውን ወንጀል እንዴት ማስተካከል እንዳለበት ነው። መቼም ተውባ ስንል መስፈርቶች አሉት። የሰው ሐቅ ከሆነ የሰውን ሐቅ መመለስ ነው። እንደገና ደግሞ ያን የሰራውን ስራ የሰው ሐቅ ካልሆነ ላለመስራት ቁርጥ አቋም መውሰድ፣ ሁለተኛ በዛ በሰራው ነገር መጸጸት ነው። እነዚህ ነገሮች በጣም ወሳኝ ነገሮች ናቸው። እዛች አካባቢ መቅረብ የለበትም። በዚህ መልኩ ነው ተውበት ማድረግ ያለበትና ስለዚህ ተስፋ መቁረጥ የኛ የሙእሚኖች ባህሪ አይደሉም። ያው እንደሚታወቀው ብዙ ሰዎች ያለንና ከራሳችንም ጀምሮ አንዳንድ ጊዜ ራሳችን ይሄ ነገር ሊያጋጥመን ይችላል። ሁሉ ጊዜ አላህ በቁርአኑም ነብዩ በሐዲሳቸውም ተዝኪራ ይሰጡናል። ተመለሱ እያለ አላህ ያባብለናል። ሁሉ ጊዜ እሱ ወደ ማስታወስ ያለፈውን ነገር ጥፋት አስተካክለን ገምግመን መመለስ ነው እንጂ ያለብን ተስፋ ብንቆርጥ እኮ ራሳችንን እንጂ ምንጎዳው የትም አንደርስም። የበለጠ ችግር ውስጥ ነው የምንገባው ማለት ነው። ዱንያውንም አበላሽቶ አኺራውንም አበላሽቶ በቃ ከጨዋታ ውጭ መሆን ስለሆነ ራሳችንን መገምገምና ራሳችንን ማስተካከል ስንኖር በይነል ኸውፍ ወረጃ ሆነን ተስፋ በማድረግና አላህን በመፍራት መካከል ሆነን ነው መኖር ያለብን ብዬ ነው እኔ እንትን ምለው። በተረፈ ጓደኞቼ ይጨምራሉ። ጀዛከላሁ ኸይር ሼህ አህመድ። ኢንሻአላህ ተጨማሪ የሚነሱ ነጥቦች ካሉ ሼህ ሐሰን ይጨምሩልን። ቢስሚላህ አልሐምዱሊላህ والصلاة والسلام على أشرف الأنبياء والصفوة المرسلين سيدنا محمد وعلى آله وصحبه أجمعين أما بعد እንግዲህ ያው እንደሚታወቀው አንድ ሰው የተለያዩ ወንጀሎችን ቢዳፈር እንኳን ከአላህ Subhanahu Wa Ta'ala እዝነትና ከአላህ Subhanahu Wa Ta'ala ምህረት ተስፋ መቁረጥ እንደሌለበት ነው። ይሄ ቁርአኑም ሐዲሱም የሰለፎችም አቋም ሲፈተሽ የሚያሳየው ማንም ሰው ምንም አይነት የገዘፈ ወንጀል ምንም አይነት የተለያየ ጥፋቶች የሚፈጽም እንኳን ተስፋ መቁረጥ የለበትም። ለምን? የአላህ Subhanahu Wa Ta'ala እዝነቱ ሰፊ መሆኑን መረዳት እኮ ነው። ስለ አላህ Subhanahu Wa Ta'ala ምንነት የእዝነቱ ስፋት ምን ያክል እንደሆነ በሌላ መልኩ ደግሞ ሸዲድ العقابነቱ ቅጣቱ ብርቱ መሆኑን በደንብ የተረዳ ሰው እነዚህ ሁለት ነገሮችን አመዛዝኖ መሄድ ይችላል። ያው ኸውፍና ረጃ ከጀናሐይ ጣኢር ናቸው ይባላል። አንድ በራሪ በትክክል ለመብረር ሁለት ክንፎች መኖር አለበት። አንዱ ክንፉ ከተሰበረ ምንም ፋይዳ የለውም፣ መብረር አይችልም። ሁለተኛውም ደግሞ ከተጨመረ በህይወት መኖር አይችልም። ስለዚህ በይነል ኸውፍ ወረጃ መኖር እነዚህ አንድ ሰው ሁለት ነገሮችን አመዛዝኖ ለመኖር ሸሪዓችን ወደዛ ነገር ነው የሚያስተምረን የሚገፋፋን። حتى الله سبحانه وتعالى ምንድን ነው የሚለው وقل لعبادي الذين اسرفوا على انفسهم لا تقنطوا من رحمة الله ان الله يغفر الذنوب جميعا الله سبحانه وتعالى ወንጀሎችን በሙሉ በትክክል ለተወበተ ወደ አላህ በትክክል ለተመለሰ ሰው አላህ ወንጀልን ሁሉ ስለሚምር ስለዚህ ተስፋ አትቁረጡ በላቸው ለባሮቼ ይላል አላህ Subhanahu Wa Ta'ala። حتى ነብያችን አለይሂ ሰላቱ ወሰለም التائب من ذنبه كمن لا ذنب له ከወንጀሉ የተመለሰ ሰው በትክክል ሸርጡን መስፈርቱን አሟልቶ የተመለሰ ሰው ምንም ወንጀል እንደሌለበት ነው። حتى ማየት እንችላለን። ያ 100 ሰዎች የገደለው ታሪክ አለ አይደል? ነብዩ ሰለላሁ ዐለይሂ ወሰለም በቀደም ሰዎች ውስጥ ብለው የነገሩ ያው 99 ሰዎችን ገደለ። ከዛ አላህ Subhanahu Wa Ta'ala እንግዲህ የተውበትን በር ሲከፍትለት እንደው ዓሊም የሚያውቅ ሰው እስኪ አመላክቶ ይጠቁሙኝ ያሳዩ እያለ ሲል አንድ ራሂብ አሳዩት። እች ራሂብ ዝም ብላ አላህ እንደገዛለች እንጂ ዕውቀት የላትም፣ ራሷን አላስተካከለችም። ከዛ ዝብቅ ብሎ እንደው ዝቤት አቤት እንደው እንዴት ነው ብዙ ወንጀሎች ሰርቻለሁ ብዙ ሰው ገድያለሁ እና እንዴት ነው ወደ አላህ Subhanahu Wa Ta'ala እንደው መመለስ የምችለው እንዴት ነው ከአላህ ጋር መታረቅ የምችለው እንደው በተውበት አላህ ተውበትን ይቀበለኛል ሲለው ያኛው በጣም አቢድ ስለሆነ የወንጀል የሚባለው ነገር ብዙም የራቀ ስለሆነ ምን አርገህ ነው አለው 99 ሂድ ልጠፋልኝ ተዛለ ተፋለኝ ብቻህን ጀነት ልገቢ ይባልና ግጥም አርጎ ሰውየውንም ገደለ ሞተሞል። ከዛ በኋላ አሁን ድጋሜ ደግሞ ዱሉኒ አለ ዓሊም ይخبرني بالتوبه ስለ ተውበት የሚያናግረኝ ዓሊም አሳዩኝ ጠቁሙኝ አለ። ከዛ ትክክልም የእውነት ዓሊም የሆነ ሰው ብዙ ጊዜ አንድ ሰው ያለ ዕውቀት ዝም ብሎ ዒባዳ ትንሽ አስቸጋሪ ነው ይባላል አይደል? ያው የጃሂል ዒባዳ መጨረሻው ላይ እንደሚባለው አባባል ትንሽ በሆነ ነገር ሊያበላሸት ይችላል። በሆነ ነገር ድሊት ያደርገው ይችላል። ፎርማት ያደርግና ሙሉ ዶክመንቱን ፎርማት ያደርግ ይችላል። በሆነ ጅህልና ዕውቀት ያስፈልጋል ለዒባዳምና ስለዚህ መጨረሻ ላይ ትክክል ዓሊም ወደሆነ ሰው ተመላከተ። ከዛ ቦታ ሄደ ጠየቀ። ባቡ ተውባ መፍቱህ አሉት።
ባበተዋ መፍቱህ ነው። ባበተዋ ሊዘጋበት የሚችልባቸው ነገሮች ሁለት ነገሮች ነው የተወሱት። አንዱ ኢነላህ የቅበሉ ተውበተል ዐብድ ማለም ዩገርጊር አሉ ረሱል ሰለላሁ ዐለይሂ ወሰለም። አላህ የአንድን ባሪያ ተውበት አላህ ይቀበለዋል ሩሁ ገርገራ እስካልገባች ድረስ። ወከዛሊከ ኢነላህ የቅበሉ ተውበተል ዐብድ ማለም ተጥሉዕ ሸምሱ ሚን መግሪቢሃ ፀሐይ በምዕራብ በኩል እስካልወጣች ድረስ አላህ ተውበትን ይቀበላል። ከዛ በኋላ ነው የማይቀበለው እንጂ ባበተዋ መፍቱህ ነው። ስለዚህ የተውበት በር ክፍት መሆኑን የተረዳ ሰው አላህ ገፉር ረሒም መሆኑን የተረዳ ሰው ተስፋ ሊቆርጥ አይችልም። ነገሩ ደግሞ ተስፋ ብቻ እያደረገ ደግሞ ወንጀሎች ሊዳፈርም አይገባም። ፈላ የእመኑ መክረላህ ይላል አላህ ሱብሓነሁ ወተዓላ። አፈአሚኑ መክረላህ ፈላ የእመኑ መክረላህ ኢላ አልቀውሙል ዛሊሙን። ዛሊም ሆኖች በዳይ ሆኖች መጥፎ ሰዎች እንጂ ከአላህ ሱብሓነሁ ወተዓላ አደጋ ችግር ደግሞ ምንም ተስፋ የሚተማመን ሰው ማንም ሰው የለም ይላል። ስለዚህ እዚህም መፍራት አለበት። አላህ ሸዲደል ዒቃብ ነው። በዚህ መልኩ ደግሞ ተስፋ ማድረግ አለበት። ገፉር ረሒም ነው። እዚህ ስለ ጀነት ይነገራል ቁርአን ላይ፣ እዚህ ደግሞ ስለ ጀሃነም ይነገራል። ይሄ ማለት ተዋዙን እያደረገ እያመዛዘነ በይነል ኸውፊ ወረጃ መኖር እንዳለበት ለማስተማር ነው። ስለዚህ ብዙ ሰዎች የተለያዩ ወንጀሎችን ተዳፍሬያለሁ በሚል ተስፋ ወደ መቁረጥ መሄድ፣ ምናልባት እኔ ከዚህ በኋላ በተውበት አላህ አይቀበለኝም፣ ከዚህ በኋላ እኔ ራሴን ማስተካከል አልችልም፣ ከዚህ በኋላ እንዲህ አልሆንም፣ አብቅቶልኝ፣ ከዚህ በኋላ ዒልም መቅራት አልችልም፣ ከዚህ በኋላ እንዲህ መሆን አልችልም የሚለው ነገር ይሄ በጣም አደጋ ነው። ሐታ ዑለሞች ሐታ ሰለፎች ለምሳሌ ሱሐቦች ምኖችን ብናይ እኮ ከስንት ዓመት በኋላ ነው ዒልም ገብተው ሲማሩ የነበረው። ስለዚህ ዒልምም ገደብ የለውም፣ ራስን ለማስተካከልም ገደብ የለውም። እንደዚሁም ደግሞ ተስፋ መቁረጥም አደጋ ነው። በአላህ ሱብሓነሁ ወተዓላ ደግሞ ላይ ወንጀል ምንም አይነት አደጋ ይደርስብኝም ብሎ መተማመንም አደጋ ነው። ሁልጊዜ የድዑነና ረገበን ወረሃበን ወካኑ ለና ኻሺዒን። የአላህ መልካም ባሮች አላህን ይገዛሉ ምን ሲያደርገው ረገበን ኒዕማውን ከጅለው፣ ወረሃበን እንዲሁ ደግሞ አደጋውን ቅጣቱን ምናምኑን ፈርተው፣ ወካኑ ለና ኻሺዒን ለእኛም የሚተናነሱ እኛን የሚፈሩ ሰዎች ነበሩ። ያለ መልካም ባሮችን አላህ ያወድሳልና ስለዚህ ሁለት ነገሮችን ማመዛዘን እንጂ ወደ ተስፋ መቁረጥ መግባት የለበትም የሚል ተጨማሪ ማብራሪያ ነው። አላሁ አዕለም። ጀዛኩሙላሁ ኸይር ሼክ ሐሰን። ኡስታዝ ኢብራሂም የሚያነሷቸው ነጥቦች ተጨማሪ ካሉ? ጀዛኩሙላሁ ኸይር። ቢስሚላሂር ረህማኒር ረሂም። እንግዲህ ሼኾች በሰፊው ነው ያብራሩት፣ በሁሉም መንገድ ዳሰውታል። ይሄ ለውጥ ሂደት እንግዲህ ሰው ልጅ በብዙ መልክ ለውጥ ማምጣት አለበት። በኑሮ ላይ ሰው ዱንያ ላይ ሲኖር አምና ከነበረበት ዘንድሮ የተሻለ ነገር፣ እውቀቱም ላይ የተወሰነ የሚጨምራቸው ነገሮች አሉ። ነገር ግን ያው ብዙ ሰው ተስፋ ወደ መቁረጥ ውስጥ የሚሄደው ይሄ የወንጀል ሁኔታ ስላለ ወንጀልን ስናስብ የሰው ልጅን ተፈጥሮ ማሰብ ያስፈልጋል ብዬ አስባለሁ። ሰው ልጅ ሲፈጠር ስህተት ነው፣ መነሻውም ስህተት ነው፣ መሀሉም ስህተት ነው። ስህተቶች ላይ ነው የሚኖረው። ነገር ግን እዛ ስህተት ላይ እንዳይቆይ አላህ ሱብሓነሁ ወተዓላ ትልቅ ሸሪዓ ትልቅ ነገር ደንግጎለታል። ተውባ የሚባል ነገር የአደም አለይሂ ሰላም ህይወት ላይ የምናየው ነገር አለ። መጀመሪያ የተሳሳቱት ስህተት አለ፣ ያ ይቀጥላል ማለት ነው። የሰው ልጅ ስህተት ይወድቃል። ነቢይ ከመሆናቸው ጋር ያስተማሩን አላህ ሊያስተማረን የፈለገው ነገር አለ። ነገር ግን እሳቸው ያ ነገር ሲከሰትባቸው ምንድን ነው ያሉት? ረበና ዘለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን። ጥፋቱ እንዳለ መውጫ መንገዱ ደግሞ ፈተለቃ አደም እኮ ነው የአላህ እዝነቱ ደግሞ ስህተቱ ላይ እዝነቱ ብቻ ሳይሆን እንዴት አላህን ተውባ መጠየቅ እንዳለበትም አደምን አስተማረው ማለት ነው። ረበና ዘለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን። ደካማነቱን ማሳያ ነው። በራሱ እንዳይኮፈስ ማሳያ ነው። ወንጀል ራሱ ሰው እንዳይኮፈስ ማሳያ ነው። በቃ ወንጀል አለ ማለት መላእክት አይደለህም ማለት ነው። ሁልጊዜ ተውባ ያስፈልጋል፣ ሁልጊዜ አላህ ረህመት ያስፈልጋል እንደማለትም ጭምር ነው። ለዛም ነው ነብዩ ሰለላሁ ዐለይሂ ወሰለም ኩሉ ኢብኒ አደም ኸጣኡን ወኸይሩል ኸጣኢን አተዋቡን አሉት። ነብዩ ሰለላሁ ዐለይሂ ወሰለም ሁሉም የሰው ልጅ ያው እዚህ ላይ ማዕሱም ነብዮች የሚወጡበት ሁኔታ አለ። እሱ ያው ሰፊ ነገር ይኖራል። ያ ከመኖሩ ጋር ግን ሁሉም የሰው ልጅ ኸጣ ነው። እንዲሁ ገለጻው ራሱ ሲገተል ሙባለጋ ነው አይደል? በጣም ስህተት፣ ጠዋትም ስህተት፣ ሲወጣም ሲገባም፣ ሌሊትም ማታም፣ በተለያየ መልክ ቀንም በተለያየ መልክ በጨለማም በብርሃንም የማይፈጸም ወንጀል በልብም እኮ ሰውየው የሚያስብበት ሁኔታ አለ እኮ። እንደው ካሰብ ነው በምላሱ አውጥቶ ሊናገር ይችላል፣ እጁ ሊፈጽም ይችላል፣ እግሩ ሊፈጽም ይችላል። ግን በማሰብ ረገድ ራሱ የሰው ልጅ
መጥፎ ነገር የሚያስብበት ሁኔታ አለ። በቃ ሀመ ሰያቲን እኮ ራሱ አለ ሰውየው በቃ ለማድረግ ሰውየው ወጥኖ ቆርጦ የሚነሳበት ሁኔታ አለና ይሄ ሁሉ የተሰባሰበበት የሰው ልጅ የግድ ምን ያስፈልገዋል? ተውባ ያስፈልገዋል። ወኸይሩል ኸጣኢን ተዋቡ ከሚሳሳቱ ሰዎች ደግሞ መልካሞቹ ምርጦቹ ምንድናቸው? ተውበት ወደ አላህ በመልካም ስራ የሚመለሱ ማለት ነው። ስለዚህ ሂደቱ ምንድነው? መውደቅ መነሳት። ለውጥ እኮ ማለት ፕሮግረስ አይደል? አካዳሚክ እንትን ራሱ አህመድ እዚህ ላይ የምታነሳው ነገር ይኖራል። አካዳሚክ ፐርሰናሊቲ ስላለ ፕሮግረስ ሂደት ለውጥ የምንለው ነው። መውደቅ አለ፣ መነሳት አለ። አንዴ ሸይጣን ያታልለው እንደገና ይነሳል። እንደውም የሸይጣን አጠባበቅ እኮ አደገኛ ነው። የኛን ሁኔታ ስናየው ደካማ ነን፣ ግን ለአፕርደን ለሁ ምንድነው እቀመጣለሁ በሁሉም صراطك ثم لآتينهم من بين أيديهم ومن خلفهم وعن أيمانهم ولا አታገኝም እኮ ነው አይደል? አላህ ራሱ ዝቷል። እና አመስጋኝ ሰው አይኖርም። እና ሸይጣን እዛ ጋር አለ፣ እዚህ ጋር ነፍስያ አለች፣ ጓደኛም ይባላል። አሰባች በጣም ትግሉ ከፍተኛ ነው። በዚህ ትግል ውስጥ ደግሞ መውደቆ የሆነ ጊዜ ይኖራል። በጣም ታች ይሆንና ደግሞ የሆነ ሰዓት ነው በጣም የሚገርመው አለ። አሁን እኔ ዩኒቨርሲቲ አይተሃል ይሄን ያስባል። ዩኒቨርሲቲ ላይ በነበርኩበት ቆይታ አንዳንድ ሲጀምሩ ዩኒቨርሲቲ ሲገቡ በጣም ደካማ የነበሩ በጣም ተወጣጥራ ሱሪ ለብሳ የምትሄድ ሴት ከወንዶችም ደግሞ እንደዚህ ሱስ ላይ በቃ ይሄማ ተብሎ የሚገለጽ የሆነ ሰው አመቱ መጨረሻ ሊቀርብ ሲል ቀርቶ ራሱን ለውጦ ዓሊም ሆኖ ማቃቸዋለሁ የጀማዓ አሚር ይሆናል። ስለዚህ እዚህ ጋር አይደለም ማለት በቃ ማን ነው የሚዘጋው? አላህ ላይ ያለ ነገር ነው አይደል? እንደውም አንድ ሰው ይያለ እንደውም አይምረህም ያለው ሰው ታውቃላችሁ ሐዲስ ላይ ተገለጸልን ማለት ይታላ አለይ ማን ነው እኔ ላይ የሚምል ሰው ወላሂ ብሎ አይምረህም ማን ነህ አንተ? አሁን የምናያቸው መጥፎ ነገር ላይ የምናያቸው ሰዎች ላይ እንትን ማድረግ ያስፈልጋል። አንዳንዴ ሰው ያበረታታል ሰዎች ላይ አንተ የሆነ ቪዲዮ እንደውም ሰሞኑን ምናየው የሆነች ልጅ መጥፎ ንግግር ተናገረች። ንግግር እንደውም ኩፍር እኮ አይደለም ሐቂቀተን ኩፍርም አይደለም፣ ጥቂት ጥረት ታደርጋለች። ከጎኑ እሷ ከንግግር በኋላ ምን መጥቷል? እሳት ቀብር ምናምን በቃ ወስኖባታል ያ ሰውዬ ማለት በቃ እሳት ውስጥ ያን ያህል ማለት ንግግሯን አመጣ። ከዛ የጀሃነም ምናምን ይሆን አስፈሪ ነገር አለ አይደል? እንደዛ ነገር አያስፈልግም። እነዛን ሰዎች ማበረታታት አይዟችሁ ማለት ያስፈልጋል። አላህም አይዟችሁ እያለ ነው። ሰው ወንጀል ላይ ሲወድቅ ረህማውን ማሰብ ተስፋውን ማሰብ ያስፈልጋል። አንዳንድ ሰዎች ደግሞ በተቃራኒ ደግሞ ተርጊብና ተርሂብ ይሄ ባላንሱ መስተካከል አለበት። አንዳንዱ ደግሞ ረህማ ብቻ የሚይዝ ሰው አለ። በቃ ኢንሻአላህ ሁሌ ኢንሻአላህ የሚል ሰው አለ። ኢንሻአላህ አላህ ያግራው ዱዓ እናደርጋለን ረህመቱ ሰፊ ነው የሚል ሰው አለ። የዛ ሰው ደግሞ አስፈራሪያ እንትኖች ያስፈልገዋል። በተቃራኒው ደግሞ በሐሰና በቃ መልካም ላይ ብሎ የሚሄድ ሰው ደግሞ ያስፈልገዋል የሆነ በጎን የሚነገረው ማለት ነውና ኢብኑል ቀይም እንደውም በጣም የምትገርመኝ ገለጻ አላቸው። ፊቅሁ ዘንብ የሚል አይነት ኮንሰፕት ሐሳብ አላቸው። የሰው ልጅ ወንጀል ላይ ሲወድቅ አንዱ ጥበቡ ምንድነው? የበለጠ በቃ ከፍ ያለ ቦታ በዛሽ ወንጀል ሰበብ የሚነሳሳ ሰው አለ። እንደው ይግባ አይደለም አቅዶ አይገባም፣ ግን ወንጀል ላይ ሲያርፍ ያቺ ወንጀል ውስጡን ትነካዋለች። እንዴት እኔ እንደዚህ ላይ ሆናለሁ ብሎ ያላሰበው ትላልቅ ደረጃዎች በዛ ወንጀል ሰበብ ከፍ ብሎ የሚወጣበት ሁኔታ አለና ለውጥን ስናስብ በዚህ ሰፋ ባለ መልኩ አይተን ራሳችንን መለወጥ ተስፋ ማድረግ ይኖርብናል ብዬ አስባለሁ። ጀዛከላህ ኸይር ኡስታዝ ኢብራሂም። ኢንሻአላህ ከዚህ ከለውጥ ጋር ተያይዞ ራስን መለወጥ ጋር ተያይዞ ብዙ ጠቃሚ ነጥቦች ነው የተነሱት። ምናልባት ብዙ ፈተናዎች ይኖራሉ በለውጥ ሂደት ውስጥ። ምናልባት መውደቅ አንዱ እድል ሊሆን የሚችልበት አጋጣሚ እንዳለም ኡስታዝ ኢብራሂም ሲሳይ አነስቶልናልና አንዳንዴ ደግሞ ምናልባት ከኛው ከሙስሊም ማህበረሰብ ወደ ራስ ከመመልከት ይልቅ ደግሞ ወደ ሌላ ሰው ማለት የወደኩት ወይም ደግሞ ይሄ ነገር ሰክሰስፉል ያልሆነልኝ ስኬታማ ያልሆንኩት በከሌ ምክንያት ነው ተብሎም የሚነሱ ብዙ ሰዎች የራሳቸውንም ማየት ትተው ወደ ሌሎች ሰዎች ስህተቶችም የሚሄዱበት ሁኔታ አለና ከዚሁ ጋር ተያይዞ ኢንሻአላህ በቀጣይ የምንዳስሰው ይሆናል። እረፍት አድርገን እንመለሳለን። ውድ ተመልካቾቻችን ሳትርቁ ጠብቁን፣ ተመልሰን እንመጣለን። ሰላም አለይኩም ወራህመቱላሂ ወበረካቱ። አሁን በዚህ ኢጅራ ላይ በአዲሱ ዓመታችን በዚህ ጊዜ በቃ ትንሹም ትልቁም ሳይማር ብዙ እውቀት የሚያገኝበት መንገድ ሰፊ ስለሆነ ብዙ እንትን የምንልበት መንገድ በጣም ሰፊ ነው ብዬ አስባለሁ። መቼም አላህም በቁርአን ብሏል
ወሳሪዑ ኢላ መግፊረት ሳቢቁ ኢላ መግፊረት ሚን ረቢኩም አላህም ተሽቀዳደሙ ብሏል። እና አመቱ እንግዲህ አላህ ለዚህ ወደ ኸይር እንደምትቀዳደም ባልከው በጠቀስከው በዳዕዋም በቁርአንም በሰደቃም በዘመድ በመጠየቅ እንደውም ኸይር ነገር ደግሞ እንደዚህ ካለ ደግሞ ወደ ኸይር ለመሄድ ለዒልም በተለይ ሂጅራ ማለት ነብያችን የተጓዙበት ነው። ዲን የተስፋፋው ከዛ ከመታሰር መካ ወደ መዲና በመሄዳቸው ዲን ተስፋፋ ማለት ነው። በመንቀሳቀስ ሁሉ ነገር ኸይር ይመጣል። ኸይርም እንደዛው ስንንቀሳቀስ ኸይር ብዙ አስከትሎ ይመጣል። ኸይር የሰራ ሰው ኸይር ያገኛል። አዎ እነዚህን ለማሳካት በመጀመሪያ ደረጃ ነገሮችን ሊስታውት አደረግ ሊስታውት ካደረክ በኋላ ጀስት ነገሩ ይቀልልሃል፣ ትዘረዝራለህ። ከዛ በኋላ እንዴት ነው ማስኬደው ትላለህ። ጀስት ከተቻለ ደግሞ የትኛውም ቢዝነስ ትኩረት ይፈልጋል እና ደግሞ አንተን ይፈልጋል። እና ምንድነው ያደረኩት ፕሮፖዛል ላይ ያንዳንዷን ነገር ነደፍኳት። ከዛ በኋላ ጀስት ያ ፕላን ነው ገብቷል። ተወኩል ታረግና እንዴት ነው ማሳካው ትላለህ። ከዛ በኋላ እሱ ነው የምትከተል ገብቷል። ከዛ በዛ መንገድ ነበር እኔ እንትን ስል የነበረው። ኦፍ ኮርስ ግን የተወሰነ ጊዜያቶች ደክሚበታለሁ፣ የተወሰነ ጊዜ ወስዶብኛል። ፋይናሊ ግን ባላህ ፍቃድ አሳክቸዋለሁኝ አልহামዱሊላህ። እና ለወጣቶች ምንድነው የምለው የትኛውም ቢዝነስ አይደለም ለማስቀጠል ለመጀመር ራሱ ጽናት ይፈልጋል። ጽናት ሚንስ ላይክ መጀመሪያ አካባቢ እንዴት ነው የሚያስኬደው እንዴት ነው የምጀምረው ምናምን የሚሉ ነገሮች አሉ እና እነሱን የተሻለ ሰዎች ልምድ ያላቸውን በማማከር እና በመስራትም ሊሆን ይችላል። ለምሳሌ አሁን እኔ ያ ቢዝነስ ይጠቅመኛል ካልኩኝ በነፃም ስለዛ ቢዝነስ የሚያውቅ ሰው ጋር ልሰራ እችላለሁ እና ከዚህ አኳያ ቢዝነስ ሰክሰስፉል መሆን ይቻላል። ኢንሻአላህ አላህ ካለ አላህ ከወፈቀን እንደዚሁ ኢባዳዎቻችን አጠንክረን ሰላታችንን በወቅቱ በጀማዓ የሰገድን ቀደም ብለን ገብተን ሰላት መስጊድም በወቅቱ በጀማዓ የሰገድን እንደዚሁ ደግሞ ቁርአኖችም ትርፍ ኢባዳዎችን እየሰራን አላህ ካለ ይሄን አቅደናል። እንደዚሁ ደግሞ ከጎኑም ያው ዱንያችንም የታገልን አላህ ካለ ብዙ አላማዎች አሉን። ሀጅን በማድረግ ይሁን ብዙ ነገሮች ቅድ አድርገናል። ኢንሻአላህ እስከ አሁን እንደዚህ ያቀድኩት ነገር የለኝም። ግን ይህ የእናንተ ፕሮግራም ካየሁና ድሉ ከተሰጠኝ በኋላ የራሴ የሆነ እቅዶችን አውጥቼ ምክንያቱም ያው ከዚህ በፊት በነበረ በልምድ የምናደርጋቸውን ነገሮች ያው የራሳችን የሆነ እቅዶች አሉ። በነዛ ሂደት ነው የሚሄደው እንጂ አሁን ላይ በሙስሊሙ ዘመን መለወጫ ዛሬ ነው ወይም ነገ ነው ኦር ከዚህ በኋላ እንደዚህ ብዬ ያወጣሁት ቅሪል አሁን ግን ያን አውጥቼ ለመሄድ ሞክራለሁ ኢንሻአላህ። ውድ ተመልካቾቻችን ከእረፍት ተመልሰናል። እየዳሰስን የነበረው ከዚሁ ከአዲሱ ዓመት የሂጅራ ዓመት ጋር ተያይዞ ራስን መገምገም እንዳለብንና በጊዜ ሂደት ደግሞ የተለያዩ ፈተናዎች እንዳሉ መውጣት መውረድ እንዳለ እንደዚሁም ከአንድ ሰው ወንጀልም የሚሰራበት ሁኔታ ተስፋ መቁረጥ ድረስ ሊያደርሰው ይችላል። አላህ Subhanahu Wa Ta'ala ደግሞ ረህመቱ ሰፊ ነው። ስለዚህም ያው አላህ Subhanahu Wa Ta'ala ረጃ በማድረግ እንደዚሁ የተለያዩ ስራዎችን እያስተካከለ መሄድ ይኖርበታል። ከዚሁ ከራስን ከመገምገም ጋር ተያይዞ ብዙ ጊዜ ወደ ራሳችን ማየት ይኖርብናል። ወደ ሌሎች ሰዎች ወይም ደግሞ ወደ ሌሎች አካላት የምናሳብበት ሁኔታ መፈጠር የለበትምና ከዚሁ ጋር ተያይዞ ኢንሻአላህ ሼህ አህመድ የሚያነሳልን ነጥብ ይኖራል። ተፈضل ሼህ አህመድ። እሺ የራስ ላይ ከመቀሰር ይልቅ ሌሎቹ ላይ መቀሰር ማለት ሌሎቹ ላይ ነገሮችን መዘፍዘፍ ወይም እዛ ላይ ማድረግ ወንጀለኞች ናቸው የራሱን አይመለከትም የሚለው ነገር ይሄ ምንጩ መነሻው ከጅህልና ነው። ከጅህል የመነጨ ነገር ነው ማለት ነው። አንድ ሰው ዲኑን ሸሪዓውን በደንብ አድርጎ ቢያውቅ የሌሎቹን አይብ ከመከታተል ይልቅ የራሱን አስቀድሞ ማየት ነው የሚያመዝነው ማለት ነው። ይሄ ካደረገ ሰውየው ለውጥ አደረገ ማለት ነው። እና ጅህልና የማያደርገው ነገር የለም። የራሱን
አያሳየውም። የሌሎቹን ነው አይብ የሚከታተለው። የራሱን እንደ ጽድቅ ወይም እንደ ጥሩ መልካም ነገር አድርጎ ነው የሚመለከተው ማለት ነው። ይሄ ዲነል ኢስላምን ቢያውቅ ቢማር ቢረዳ ራሱን ነው ማየት ያለበት፣ ራሱን ነው መፈተሽ ያለበት። እና ይሄ መሀይምነት ጅህልና በጣም አደገኛ ስለሆነ ቀድሞ ራሱን በሸሪዓ ማነጽ፣ በሸሪዓ ዒልም እውቀት በደንብ አድርጎ ማየት ይገባዋል ማለት ነው። ብዙም ጊዜ የሰዎችን አይብ የሚከታተል ሰው፣ የሰዎችን አይብ የሚያወጣ ሰው ትልቅ አደጋ ነው የሚገጥመው ማለት ነው። በአኼራም አላህ ሱብሓነሁ ወተዓላ የእሱን አይብ ነው የሚዘረዝርበት የሚያወጣበት ማለት ነው። ስለዚህ ይህን እንደ አይነቱን ነገሮች ራስን መገምገም ሙሐሰባ ውስጥ ነው የሚገባው። ራሱ እኔ የሰራሁት ነገር ምንድነው፣ ያጠፋሁት ነገር ምንድነው ብሎ ራሱን መገመትና መገምገም ማስተካከል ይኖርበታል። ሸሪዓውን በደንብ አድርጎ አውቆ ዲነል ኢስላምን ተምሮ ማለት ነው። እና ሌሎች ላይ ከመመልከት ይሄ የብዙ ችግር ነው። ሰዎች ብዙን ጊዜ ይሄ የሚያደርጉት ነገር ነው። ቅድም እኮ ተነስቷል። እንትናን አይምረው እሱማ የጀሃነም ነው፣ እሱ እኮ እንደዚህ ነው። ሰውን ሁሉ ሲፈርጅ ነው የሚውለው፣ የራሱን ግን አይመለከትም። ለምን? ራሳችንን መፈተሽ መቻል አለብን። ሙሐሰባ ውስጥ ይገባል። ይሄ ራሱን መገምገም አለበት። ራሱን እኔ ምን አጥፍቻለሁ፣ ምን ሰርቻለሁ የሚለውን ነገር ቀድሞ ማስተካከል መቻል አለበት። ከዚሁ ጋር ተያይዞ ምናልባት ሼህ ሐሰን ያው እሳቸው እንግዲህ ጅህልናም አንዱ ምክንያት እንደሆነ አንስተዋል። እዚሁ ወደ ሌሎች የምንቀስርበት ምክንያት እና እንደው የምሁራን ወይም ደግሞ የዑለማዎች ሚና ምን መሆን አለበት? ይሄ አዲሱ የሚመጣው ዓመት የለውጥ በር እንዲከፍትልን ወይም ደግሞ ራሳችንን በደንብ የምንገመገምበት ማዕከል እንዲሆን ሚናቸው ምን መሆን አለበት ትላላችሁ? መርሐባ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመዋላ። እንግዲህ ያው ሰው ልጅ ራሱን መገምገምና ራሱን ወደ ተሻለ ነገር መውሰድ ራሱን ማሻሻል ግዴታ ነው። ያ ማለት እንግዲህ ተጥዊር ዛቲ ይሉታል ዑለማዎቻችን። ራስን ማሻሻል፣ ራስን ማሳደግ። ትናንትና የማታውቀው ነገር ነበረ፣ ዛሬ ያን ነገር የማታውቀው ነገር ታውቃለህ። ነገ ደግሞ የሆኑ እውቀቶችን ለማወቅ ትዘጋጃለህ። ሀታ በዕልሙ ላይ እንኳ ዑለማዎቻችን እንዳሉ ከማ ኑቂለ አን ሰለፍ አልዕልሙ ሚነል መህዲ ኢለል ለሕድ ይላሉ። ዕልም ማለት ከህፃንነት እስከ ለሕድ እስከምገባ መቃብር እስከምገባበት ማለትም እስከምትሞት ድረስ ነው። ያ ማለት በሆነ ጊዜ ሙሉ ሆኖ ፉል ሆኖ ተቀምጦ ምንም ማይጨምር ማይቀንስ ነገር አይደለም። ሁሉም ነገር ሊጨምር ይችላል፣ ሊቀንስ ይችላል። እውቀትም ካላሳደግከው ካላሻሻልከው ይወዳል። ወከዛሊከ ኢማንህም ኸይር ካልሰራብህ ምን ካልሰራህ እየጎደለ ይሄዳል። የተለያዩ ዒባዳዎችን ስትሰራ ግን ኢማንህም ይሞላል። አላህ ሱብሓነሁ ወተዓላ እንደሚያነሳው ነው ኢነመል ሙእሚኑነ አለዚነ ኢዛ ዙኪረ አላሁ ወጀለት ቁሉብሁም ወኢዛ ቱሊየት ዐለይሂም አያቱሁ ዛደትሁም ኢማናን ወዐላ ረቢሂም የተወከሉን ወኢዛ ቱሊየት ዐለይሂም አያቱሁ ዛደትሁም ኢማናን። ኢማናቸው ጨመረ፣ ኢማናቸው ጨመሩ እያለ አላህ ሱብሓነሁ ወተዓላ ይናገራልና ስለዚህ አንድ ሰው በአንድ ነገር ላይ መብን እያለ ሱኩን ሆኖ ምንም ሐረካ እንቅስቃሴ የሌለው ቁጭ ማለት የለበትም። ራሱን ማሳደግ ራሱን ማሻሻል አለበት። ትናንትና ያልቀራ ሰው አሊፍን ያልቀራ ሰው ዛሬ መቅራት አለበት። ትናንትና ፊቅህ ያልቀራ ሰው ዛሬ ፊቅህ መቅራት አለበት። ሐቂቃ ትናንትና ሐዲስ ያልቀራም ዛሬ ቢቀራ ምን ችግር አለ? እየቀራህም እኮ ነው። ተዓለሙ ቀብለ አን ተሰወዱ ወበዕደ ተሰውድ ያለው ሰይድ ሳትሆኑ መሪ ሳትሆኑ ምናምን ሳትሆኑ ተማሩ ቢሻል ይመረጣል አስቀድሞ ቢሆን። ያ ካልሆነ ግን አሁንም ቢሆን በህይወት እስካለ ድረስ እድሉ አለ፣ ፉርሳው አለ፣ አጋጣሚው አለ ራስን እንትን ለማሻሻል እናንተን ለማለት ሐታ ያው እንደሚታወቀው ነቢያችን ዓለይሂ ሰላቱ ወሰላም ስለ ሁለት ኒዕማዎች ሲናገሩ ኒዕመታኒ መግቡኑ ፊህማ ከሲሩ ሚን ናስ አስሲሐቱ ወልፈራግ አሉ። ፈራግ ሁለት ኒዕማዎች ሁለት ጸጋዎች ብዙ ሰው የሚሸወድባቸው ሳይጠቀምባቸው ሳይገለገልባቸው እንዱ በዋዛ ፈዛዛ የሚያሳልፋቸው ሁለት ጸጋዎች አሉ ብሎ ሲያነሱ አንዱ አስሲሐቱ ወልፈራግ አሉ። ሲሐ ጤናማነት፣ ጤናን ለሃልን አፊያነ ጤናነ ተማር አስተምር፣ ራስን አሻሽር፣ ራስን አሳድግ፣ ለወገኖችም ደግሞ ያን ነገር መንገዱን አሳይ። ሐቂቃ ብዙ ጊዜ ምሁራኖችም አዋቂዎቹ ዑለማዎች ሰው እንዲሻሻል ትናንትና ሂጃብ ያለበሰች እህት ዛሬ ሂጃቧን መልበስ እንድትችል ማስተማር ያስፈልጋል። እህቶች ወላሂ ለዚህ ተበሩጅ ያደረገችውን እህት
አንቋሸው እሷን ንቀው እኛ ራሳቸውን እንደ መላእክት ቆጥረው ሳይሆን ትናንትና እነሱም እዛው ቦታ ላይ ነበሩ። ዛሬ ነው የተሻሻሉት። ከذلك كنتم من قبل فمن الله عليكم እንደተባለው እናንተም እዛው ነበራችሁ። ዛሬ አላህ ኒዕማ ለገሳችኋል። ስለዚህ አሁን የተሰጠ ኒዕማ ما أصابك من حسنة فمن الله ማለት አው መልካም ነገር ብታገኝ ከአላህ የተሰጠው ስጦታ ነውና ያንን የመልካም ሁኔታ በር ለሰዎች ማሳየት፣ ሰዎችን ወደዛ ነገር መጣራት፣ ያንን ነገር መልካምነቱን ለሰዎች አጉልቶ ማሳየት ይጠበቅባቸዋል ዑለማዎች ብዬ አስባለሁ። ምሁራኖች ስለ ዲን መልካምነት፣ ስለ ሂጃብ መልካምነት፣ ስለ እስላማዊ ግንዛቤ ያለውን ጠቀሜታ ሰው ዝም ብሎ አውቆ ቢሰራ ነው የሚሻለው። ያለ እውቀት በጉር ድንብሩ የሚሰራ ነገር አደጋለሁ። ብዙ ችግሮች አሉት። አውቀህ የምትሰራው ነገር በደንብ ተረድተህ የምትሰራው ነገር ግን ብዙ ነገሮችን እንድትቋቋም ያደርጋል። በስተቀር በጅህልና የሆነ ነገር ሲመጣ እዛም አለው ስትል ይሄ ሲመጣ ደግሞ እንደገና ኧረ ይሄ ነው መሰል የሚሻለው ስትል ውዝግብግብ ብሎ አቋም የሌለው መውቂፍ የሌለው ሆኖ ይሄዳል እና ስለዚህ አንደኛ ራሱን ማሻሻል አለበት። ትናንት አያውቅም ነበር፣ ዛሬ ይወቅ። ዛሬ ያላወቀውን ነገ ለማወቅ ይዘጋጅ። ለእውቀት ራስን ለማሻሻል ራስን ለማሳደግ መትጋትና መጣር ያስፈልጋል። ሌላው ደግሞ ያላወቁትን ደግሞ ምናልባት ይሄ ግንዛቤ የሌላቸውን ሰዎች ደግሞ ግንዛቤ እንዲኖራቸው የማስተማር የመቀስቀስ የማስረዳት ሀቅና ወይም ደግሞ ተጠያቂነት ኃላፊነታችንን ሊዋጣ ይገባል ማለት ነው። እውቀት ባለቤቶች ይህንን ነው ማለት የሚቻለው። በተቀሉ ያው ሐዲስም ሌሎችም ሐዲሶች አሉ። አታ ነብያችን አለይሂ ሰላቱ ሰላም اغتنم خمسا قبل 50 የሚለውም ሐዲስ ይህንኑ ይመለከታል። صحتك قبل سقمك ነው። ጤናማነትህን ሳትታመም وفراغك قبل شغلك ነፃ ጊዜህን ቢዚ የምትሆንበት ሳይመጣ ቅራ፣ ተማር፣ እወቅ፣ ዲንህን ተረዳ እስኪ። وكذلك وغناك قبل فقرك ነው። ሀብታም ነህ፣ ዛሬ አላህ ገንዘብ ሰጥቷል፣ ጸጋ ሰጥቷል። በዛች በአላህ በሰጠህ ጸጋ አሻሽል እስኪ። ትናንት አትለግስም ነበር፣ ዛሬ ለጋሱን እስኪ። ሰለፎቻችን ለጋስ ናቸው። የረሱል ሰለላሁ ዐለይሂ ወሰለም ለጋስነት ነው። ሙእሚኖች ለጋስ ናቸው፣ ቋጣሪዎች አይደሉም፣ በኺሎች ቡኸላዎች አይደሉም፣ ቸሮች ናቸው። ለጋስነት ነውና ትናንት አትሰጥም ነበር፣ ዛሬ ስጥ። ምናልባት አላህ ይህንን እጅህ ላይ የሰበሰብከውን ነገር በሆነ በደቂቃ በዘሬው እኮ አላህ ዜሮ ላይ ያስቀር ይችላል። ስለዚህ ያለህን ኒዕማ ይህንን ጊናህን ቀብለ ፈቅሪ ከድህነት በፊት ድህነት ሳይመጣ በፊት የሆነ ነገር መስራት። ይህ ማለት ብቻ ያለንን ፍርሷ አጋጣሚዎችን እየተጠቀም ራሳችንን ማሻሻል፣ እንዲሁም ሰዎች ራሳቸውን እንዲያሻሽሉ እስላማዊ ሁኔታቸውን እንዲያሻሽሉ በዲናቸው ላይ የእውቀት ባለቤቶች እንዲሆኑ ጥረት ማድረግ ከራሳችን ላይ መጀመሪያ ጅህልናን ማስወገድ፣ ሌላም ደግሞ ሌሎቹ ሰዎች ደግሞ እንዲሻሻሉ ጥረት ማድረግና ማስተማር የእውቀት ባለቤቶች ይጠበቅባቸዋል ብዬ አስባለሁ። አላሁ አዕለም። ጀዛከላሁ ኸይር ሼክ ሐሰን። በቀጣይ እንግዲህ ከአዲሱ ዓመት እንግዲህ የለውጥ በር ከፋች አጋጣሚ ነው፣ ልንጠቀምበት የሚገባ። አላህ ሱብሓነሁ ወተዓላ እንግዲህ በቁርአኑ ኢነላሃ ላ ዩገይሩ ማ ቢቀውሚን ሐታ ዩገይሩ ማ ቢአንፉሲሂም ይላልና በተከበረው ቁርአኑ። ከዚሁም ጋር ተያይዞ እንዲያው ይሄ የቁርአን አንቀጽ ብዙ የሚያስተምረው ነገር አለ እና በዚህ ዙሪያ የተወሰነ ሀሳብ ካለ ኢንሻአላህ። የተነሱት ሀሳቦች በጣም ትላልቅ ሀሳቦች ተነስተዋል። በተለይ ራስን ከመመርመርና ሌሎች ሰዎችን አሻግሮ ከማየት አንጻር ማለት ነው እና እኔ ከምን በኩል ነው የማየው፣ በተለይ አሁን ባለንበት ዘመን ሰዎች ፉክክር ውስጥ የገቡበት ዘመን ነው ከሌላው ዘመን። ለምን ነገሮች እየጎሉ እየወጡ ስለሆነ አንድ ሰው የራሱን በጣም የነብዩ ሰለላሁ ዐለይሂ ወሰለም ሱና ተከታይ፣ እንደሱ ሰለፊ፣ እንደሱ ሱና ተከታይ፣ እንደሱ በዒባዳም በአቂዳም ተጥቢቅ የሚያደርግ ሰው የለም። ፉክክር በዛ ይጀመርና ሌላው ምን ያደርገዋል? ከዛች ፉክክር ተነሱ ሙብተዲ ነው፣ ተብዲዕ ውስጥ ይገባል። ከሊማ ሙብተዲ ነው ከሌ እሱን ተውት የሆነ ያነሳ ከምንድን ነው የሚጀምረው? ከፉክክር ማለት ነው። በሌላውም መልክ ራሱን ላለመለወጥ ምንድን ነው የሚያየው? ያን ሰውዬ ስለሚያይ የራሱን የውስጡን ሁኔታ ይተውና ሌላውን ዝቅ በማድረግ ውስጥ ራሱን ከፍ ያደርጋል ማለት ነው። ይሄ ጉሩር ነው የሚባለው፣ ራስን ማታለል። እየተታለለ ይሄዳል። ራሱ እኮ ብዙ ድክመት አለው። ሲያሻግር ግን ፊሊንጉ ደስ ይላል አይደል? ቁጭ ብሎ እስከሌማ ተውት ሲል ዝቅ ይልለታል አይደል? የሱ ደረጃ ምን ይሆናል? ከፍ ይላል። የውሸት አይነት ሽንገላ ይሰማዋል ማለት። ያ ምን ያደርገዋል? እየተታለለ ራሱን ሳያሻሽል የሚሄድበት ሁኔታ አለ። በእውቀትም ሊሆን ይችላል። እናያለን ሰውየው ደረጃውን ባለማወቁ ሰበብ ማወቅ እየቻለ እድል እያለው ለምን እኔ ከማናንሽ እነ ከሊ ኹጥባ እያደረጉኝ ለምንድን ነው ሚንበር ላይ ማልወጣው ይላል። ለምን እኔ ከማን አንሳለሁ ሊል ይችላል ማለት ነው ሰውየው።
እነከሌማ እንደዚህ በሶሻል ሚዲያ ራሳቸው ያስተማሩ ነው አይደል? ምንም ያውቀው ነገር የለም። ከማናንሽ የሆነ ሚዲያ ይከፍትና ያወቃት ነገር የለችም። ሰውየው ደግሞ ፋቂዱ ሻይ አይደል? አንድ የሌለው ሰው መስጠት አይችልም አይደል? የሚያበላሸው ነገር ይበዛልና ከምን ትመጣለች? ከፉክክር ማለት ከማናንሽ የምትል ቆንጆ ገለጻለች እኛ ሀገር ላይ ማለት ነው። እና ከዛም ሁኔታ የሚመጣበት ሁኔታ አለ ውስጡ ደህንነት እንዲሰማው በጥሩ ሁኔታ እንዲቀጥል ማለት ነው። ሁለተኛው ነገር ደግሞ አንዳንዴ የሆኑ መልእክቶች ሲመጡ የሆኑ ትዕዛዞች ክልከሏ ሲመጡ ብዙ ሰው የማሻገር ነገር አለው። ይሄማ ለይሁዶች ነው። አየህ ማንን ነው የምንወቅሰው? ይሁዶች። የሆነ ነገር ይሄማ ነሳራ እኮ ነው የሚለው ይላል። ቁርአን ላይ ግን በጣም ደስ የሚለው የቁርአን አካሄድ ቁርአን መጀመሪያ ሐሳብን ነው የሚመሰርተው። እከሌ አይልም። አስተውላችሁ ከሆነ የቁርአን ጠቅለል ያለ ሙህሲን ከሆነ እነከሌ ብሎ ስም ዝርዝር አያወጣም። ሙህሲኖች ስራቸውን ያስቀምጣል። ዛሊሞች በደለኞች ማንም ይሁን ማለት ሙስሊም ሆኖ በደለኛ ዛሊም ሊኖር ይችላል አይደል? ሙስሊም ሆኖ ማለት ነው። የበደሉ አይነት የተለያየ ስለሆነ ማለት ነው። እና የምን አይነት ነገር አለ ማሻገር። ይሄ ኹጥባማ ለእነንትና ነው፣ ይሄ ዳዕዋማ ለእነንትና፣ በዛ መልእክት ውስጥ ራሱን አያይም ማለት ነው። እና ራስን ላለመለወጥ ሰዎችን ብሌም ለማድረግ ለመውቀስም መነሻ የሚሆነው ይሄ ነው። ኢስላም ደግሞ ሲያስተምረን በዚህ አክስ ነው። ሰውየው ከግለሰብ መጀመር እንዳለበት ምንድነው ኢህሪስ ዐላ ማ የንፈዑከ አይደል? መጀመሪያ ሰውየው በሚጠቅመው ነገር ላይ ምንም ይሁን ምን ያደርጋል? ይቻኮላል፣ ይለፋል፣ ይጠራል የሚጠቅመው ነገር ከሆነ ማለት ነው። በዚህ ሂደት ውስጥ መሳነፍ እንደሌለበት ነብዩ ሰለላሁ ዐለይሂ ወሰለም ከገለጹ በኋላ መጨረሻ ያነሱት ምንድነው? ኸይር ነገር ካገኘ ይሄ ሰውዬ አላህን ያመስግን ፈሊሐመዲላህ አይደል? ጥሩ ነገር ካለ። በተቃራኒስ መጥፎ ከመጣ ምንድነው የሚያደርገው? መንግስት ይላል ተነስቶ ሙቀቱ ፀሐዩ እኮ ነው ይላል። የሆነ ነገር ሰው ወደ ምን መውቀስ ሌላን አካል አሻገር እነከሌ ናቸው ይላል። ሐዲሱ መጨረሻ ግን ምንድነው የሚለው? ፈላ ይሉመነ ኢላ ነፍሰው፣ መጀመሪያ ነፍሱን ይወቀስ። ሲወቅስ ምን ይመጣል? ለውጥ ይመጣል፣ በራሱ መለወጥ። ለዛ ነው የተነሳው ቁርአን አንቀጽ ኢነላህ ላ ዩገይሩ ማ ቢቀውሚን ሐታ ዩገይሩ ማ ቢአንፉሲሂም። የሰው ልጆች እንዳጠቃላይ ማህበረሰብ የሚቀየረው ፈርዲ ግለሰብ ሲቀየር ነው። ይሁዶች ምናምን የምንላቸው እኮ መነሻቸው እኮ ነው። የሆነ ሰው ግለሰብ ጥፋት ሲያጠፋ ሌላውም ያጠፋል። በየግለሰብ እንደገና እየተለማመዱት ላ የተናሃውነ ዐን ሙንከሪን ፈዐሉ። መነሻው ግለሰብ ይሆንና ማህበረሰቡ ሁሉ ምን ይሆናል? በመጥፎ ነገር ይዘፈቃል። ከዛ ያ ምን ይሆናል? ይለመዳል። የማህበረሰብ መገለጫ አሁን የምናውቃቸው ሀገሮች እኮ አለ። አሁን እንደ ስም ቱርኪ ነው የሚባለው ስም ስናየው ሙስሊም ሙጅተማ፣ ግን የሆነ አካል መጥቶ በማነው መሪው የሆነ መሪ ነበር፣ ፓሻ ነው አንድ ሰውዬ ነበርና ማህበረሰብ በሆነ ሁኔታ ነስኽ እያነሳን ነበር። የሆነ እዚህ ከሼኽ አህመድ ጋር ሊቀየር ይችላል ማለት አዛን ራሱ በምን እያደረገ ነበር? ያ ማህበረሰብ አዛን ራሱ በቋንቋቸው ያደርጉ ነበር፣ በቱርክኛ በራሳቸው ቋንቋ ማለት። ያን ያህል ማህበረሰቡ ተቀይሮ ከሆነ ጊዜ በኋላ አውሮፓ አሁን የምናየው ማለት እንደዛ ሰዎች እኮ በሂደት እኮ ነው፣ ባንዴ አይደለም ለውጥ ያመጡት። አውሮፓ ነው አለባበሳቸው፣ አካሄዳቸው። ቱርክ የሄደ ሰው ይሄን ያህል ሙስሊም ማህበረሰብ መለያ አለው አይደል? በሂጃቡም ወንዱም በምን የለም። ያ ከምን ጀመር? በሂደት በፕሮግረስ። ይሄም ማህበረሰብ ያለንበትን ማህበረሰብ በግለሰብ ደረጃ ለውጥ ከሌለው ይለመዳል። በቃ ይሄማ የማህበረሰቡ መለያ መገለጫ የሆነ እየተባለ የሚሄድበት ሁኔታ አለና ይሄ አሻግሮ ማየቱን መተው ገይሪል መግዱቢ ዐለይሂም ወለዷሊን ሲል ሲፈሰር መጀመሪያ ይሁዶች ይባላል። መግዱብ እኮ የሆኑ ሰው ስራቸውን ከሰሩ በቃ መግዱብ ማለት በስራ ነው አይደል? አላህ አውቀው የማይሰሩ ሰዎች ናቸው እንዳጠቃላይ ማለት ነው። እንደነዛ እንዳትሆን ያ ባህሪ ሙስሊም ውስጥም ሊኖር ይችላል፣ አውቆ የማይሰራ በእውቀቱ ማለት ነው። በተቃራኒ ደግሞ ያለ እውቀት ደግሞ ብዙ የሚያበላሽ ዳሊን ያላቸው ደግሞ አሉ። ዋና መገለጫቸው ነሳራዎች ቢሆኑ እኛ ውስጥ ደግሞ እንደዚህ አይነት ባህሪ ያለው ሰው ሊኖር ይችላል። ለምሳሌ ኒፋቅ ሲባል አብደላህ ኢብኑ ኡበይ ኢብኑ ሰሉል ቀጥታ ራሱል ሙናፊቂን ማን አብደላህ አይደለ? እንደዚህ ያደረገ አብደላህ። ኒፋቅ ሲባል ግን ዑለሞች ሲከፍሉት አቀድያ አለ አመልያ። አመልዩን እንኳን ራስን ማየት ሊኖርበት ይችላል ሰውየው። በእርግጠኝነትም ማህበረሰብ ውስጥ ይኖራል። ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ ያለበት ሰው ኒፋቅ አለበት አሉ አይደል? መቁጠር ያቺን ማየት እንጂ ይሄማ አብደላህ ኢብኑ ኡበይ ነው እየተባለ ከተካሄደ ለውጥ ምን አይኖርም ማለት ነው። እየዘገየ ይሄዳል። ሰዎች መጥፎ ነገር ላይ እየተላመዱ የሚሄዱበት ሁኔታ አለና እሱን በመጨመር ነው። ጀዛከላህ ኸይር ኡስታዝ ኢብራሂም ጥሩ ነገሮችን አንስቷል። ከለውጥ ጋር በተያያዘ የቁርአኑን አያ እንደዚሁ ዳሶታል። ምናልባት ከዚሁ ጋር ተያይዞ ተጨማሪ ሀሳብ ካለ ኢንሻአላህ ሼኽ ሐሰን ጨምርበትና በዛው
ይሄ ተግይር የምንለው ለውጥ የምንለው ነገር እንደው በተግባር ወይስ ልባዊ በሆኑ ነገሮች ማለት አሁን ለምሳሌ ቃላት አለ፣ የአለባበስ ለውጥ አለ ወይስ ልባዊ በሆኑ ነገሮች እንደ ንያ፣ ጥሩ የሆነ ንያ፣ ሲድቅ የተሞላበት ሌሎች ነገሮች አሉና እንደዚህ ሁለቱ ነገሮች እንዴት ነው የምናስታርቀው? ኢንሻአላህ መርሐባ። ያው እንደሚታወቀው እንግዲህ ለውጥ ወሳኝ ነው። ለውጥ ሲባል ግን ያው ሁለት አይነት ነው፣ ሁለት ሳይድ አለው። ለውጥ ወደ መጥፎ የሚለወጥ አለ። ጥሩ ነበር፣ ደግ ሰው ነበር፣ ግን ዛሬ ተበላሽቶ በጣም አስቸጋሪ ሰው ሆነ። ድሮ አይዋሽም ነበር፣ ዛሬ ውሸታም ሆኗል የሚባልበት ሁኔታ አለ። አሁን ሙስሊም ማህበረሰብ ባለንበት ዋቂያና ተጨባጭ ትንሽ ያልሆነ ነገር ላይ ለውጥ አለው። ጥሩ ሙስሊም አይዋሽም፣ ሙስሊም አይወጭበረብርም፣ ሙስሊም ወላሂ ካለ በቃ خلاص፣ ሙስሊም አላህ አክበር ካለ በጀግንነቱም ማንም አይመልሰውም ይባል ነበር። አሁን ግን ያ ነገር እንዲሁ የውሸት ሆኗል ማለት ይቻላል። በዚህ ሳይድ ወደ መጥፎ ነገር ነው የተቀየረው። ለውጥ ወደ ኸይር ወደ መልካም ነገር ደግሞ የሚለወጥበት ሁኔታ አለ። ትናንትና አንድ ሰው በዲኑ ላይ ደካማ ነበር፣ አሁን በዲኑ ላይ ቀውይና ጠንካራ የሆነበት ሁኔታ አለ። ያው ነብያችን አለይሂ ሰላቱ ወሰላም እንደተናገሩት ያው አልሙእሚኑ አልቀውይ ኸይሩን ወአሐቡ ኢለላህ ሚነል ሙእሚኒ አልضعيف ነው አይደል? ሰው በኢማኑም ላይ ضعيፍና ቀውይ የሚሆንበት ሁኔታ አለ። በኢማኑ ላይ ቀውይ ይሆንና ወደ ተሻለ ነገር የተቀየረ አለ። ضعيፉ ደግሞ አለ በኢማኑ ላይ ቀውይ የሆነ በአስተሳሰቡ ቀውይ የሆነ በአካል ፊዚካላዊ ሁኔታው ቀውይ የሆነ ጠንካራ የሆነ ሰው አለ። ወደ መልካም ይቀየራል፣ ወደ መጥፎ ይቀየራል። እና አላህ Subhanahu Wa Ta'ala እዚህ ቁርአን አያ ላይ ሲያነሳ إن الله لا يغير ما بقوم حتى يغيروا ما بأنفسهم ሲል አላህ Subhanahu Wa Ta'ala በሰዎች ላይ አንድን ነገር አላህ Subhanahu Wa Ta'ala አይቀይርም በእነሱ ላይ ያው ያለውን ነገር እስካልቀየሩ ድረስ ይላል። አላህ Subhanahu Wa Ta'ala ሰው ዓፊያ ላይ ኑሮ ጸጋ ላይ ኑሮ አላህን እያመሰገነ ካለ ያ ኒዕማ ይቀጥልለታል ማለት ነው። አላህን እያመሰገነ ሹክር እያደረገ እስከሄደ ድረስ ኒዕማው እንደው እየጨመረለት ይሆናል። ምክንያቱም ወደ መጥፎ አልቀየረው እያሻሻለ እንደው ነው ሄደ። እኛው ደግሞ አላህ ኒዕማ ሰጥቶት ምን ሰጥቶት ግን ያን ነገር የተሰጠውን ጸጋ ኒዕማውን ለተለያየ መጥፎ ነገር ለፈሳድ ለምን የሚጠቀመው ከሆነ ግን ያን ኒዕማውን አላህ የሰጠውን ኒዕማ አልተንከባከበውም፣ አልጠበቀውም፣ ወደ መጥፎ ነገር ቀየረና አላህ Subhanahu Wa Ta'ala በሱ ላይ ያለውን ነገር ኒዕማውን አላህ ሊያሳጣው ይችላል። ቅጣት ነውና ማለት ነው። ስለዚህ አንድ ሰው ወደ ኸይርም ሊቀየር ይችላል፣ ወደ መጥፎም ሊቀየር ይችላል። መልካሙና የተሻለው ግን ከመጥፎ ወደ መልካም ነገር መቀየር ነው። በነፍሳቸው ያለውን ነገር እስካልቀየሩ ድረስ አላህ ይቀይርም ማለት ሰው ወደ መጥፎ ከሄድክ አው ርዚቅ ሰፊ ነበር፣ ጥሩ ርዚቅ ተበላ ነበር፣ ጥሩ ኒዕማ ላይ ነበር፣ ራስን አበላሽው ወደ ፈሳድ ወደ ጥፋት ወደ መጥፎ ነገር ወደ ሪባ ወደ ምን ሲገባ አንድ ሰው ስራዬን አሳድጋለሁ እያለ እኮ አንድ ፋብሪካ ነበረው ደግሞ በባንክ ተበድሮ በሪባ ሌላ ፋብሪካ ከፍታለሁ ወደ መጥፎ ነገር ሄዳል። ይሄንንም በረካ ቢስ ታረጋውና ይበላሽባል። ወከዛልከ ወደ ኸይርም ነገር ደግሞ አለች። በነኑ ጊዜ በሰደቃ በምን አንዳንድ ሰው የሚቀይር ነገር አለ፣ ወደ ተሻለ የሚቀየር አለ። አላህ የተሰጠው ኒዕማ ላይ የተሻለች ነገር ያቺ ኒዕማው እንድታድግለት የሚያደርግ ነገር አለ። እንዴት በቅርብ ጊዜ አንድ ወንድሜ የነገረኝ አንዲት ቂሳ አለች እና ምናልባት ልትጠቅም ትችላለህ ብዬ አስባለሁ። አንድ የሆነ ወንድማችን ሳንቲም ተያዘበት። የሆነ ሰው የዱቤ እየሰጠው ተሱ ንብረት ገንዘብ እየሰው ሸቀጥ እየወሰደ ገንዘብ አልከፈለውም። 6 ሚሊዮን አካባቢ ተጠራቀመች አለ እሱ። ከዛ መጨረሻ ላይ ያ ሰውዬ ምን አደረገው? ስልኩንም ዘጋግቶ ብሎ ጠፋ፣ ተደበቀበት። ከዛ አማከረኝ አለ። ይሄኛው ትንሽ ሄድን ሰው ነው ጓደኛውና ሲያማከረኝ እስኪ በቃ خلاص አንድ 50 ሺህ ብር ስጠኝ ማለት ነው። እሺ አላን ሰጠኝ። ያችን 50 ሺህ ብር ሰደቃ ዛሬ ስንት ዓመት ነው ሰጠኋት። ብዙ ነገር ብዙ ዲሆችን ብዙ ምስኪኖችን አስደሰተቻለሁ። ከዛ ያይዝ ሰደቃውን የሰጠው ቀን ደወለለት አለ ሰውየው ደወለና በቃ በሆነ ምክንያት እንደዚህ ተቸግሬ ነው እንደ አይነት ሆኖብኝ ነበር አሁን ኢንሻአላህ ሰሞኑን ይሆነ ቀን ብርን እሰጣለሁ አለ። በቃ ደወለልኝና እንዲህ እኮ አለኝ። ምንድነው የሰራው አለኝ አለ። ምን ሲረሰርተበት ነው ስለኝ ምንም የሰራሁት የለም ከአላህ ጋር ያለህን አላቃ አስተካከልኩልህ። ሰደቃ ረህመት ያመጣል፣ በላዎችን ይመልሳል፣ ብዙ ኸይር አለውና ያችን ነገር ነው የሰራሁት፣ ምንም ያረኩት ነገር የለም አልኩት። ከዛ እየጠበቀ ከሁለት ቀን ተብሎ ነበር። በሁለት ቀን ደግሞ ቆየት አለበታል። ኧረ ጠፋ ደግሞ በመሃል ይሄን ሁለት ቀን ብሎ ነበር እየሰጠኝ አይደለም አለኛል። 20 ሺህ ብር ጨምረልኝ አልኩት።
ከዛ 20 ሺህ ብር ደግሞ ተቀበልኩና አሁንም ፈልጌ በሰፈር ላይ የተቸገሩ በጣም መከራ ውስጥ የገቡ ትዳር የሌላቸው ሴቶች፣ ችግር ላይ ያሉ እናቶችን ያችን ነገር የምታስደሳ ነገር ሰጥተዋቸው የዛን ጊዜ ደውሎ ይሄው ወረህን ብሎ 6 ሚሊዮን አስረከበዋል። እና አንዳንድ ሰው እሱ ይለኛል፣ አንዳንድ ሰው ሀታ ንግድን እንደው ዝም ብሎ በመሮጥ በመቻኮል ጧት ሌሊት በመውጣት ሌሊት በመግባት ምናምን ይመስለዋል። ሶደቃ ራሱ አንድ የንግድ በር ነው ብሎ ያነሳል። ወደ ኸይር ነገር ስትወስደው ያ ኸይር ነገር ምን ያደርጋል? ወደ ኸይር ነገር ምናልባት ትናንት ቡኽል ነበረብህ አላህ ኒዕማ እየሰጠ ነው። አንተ ደግሞ ይሄ የሆነ ነገር ለግስ። ምክንያቱም አልጀዛኡ ሚን ጂንሲል ዐመል እኮ ነው። ስታዘን ይታዘንልሃል፣ ስትሰጥ ይሰጥሃል። የብን አደም አንፊቅ እንፊቅ አለይክ ስጥ ለስተህ ነው አላህ ቃል ገብቷልና ወደ ኸይር ወደ መልካም ነገር አንድ ሰው ሊቀየር ይችላል ነው እንትኑ። እና ከዚህ ጋር ያው ተያይዞ ራስንም ማሻሻል የሚለው ነገር ወከዛሊከ አላህ ሱብሓነሁ ወተዓላ የሰጠንም ነገር ወደ ተሻለ ነገር መውሰድ የተሻለ ነው። ሐታ ነብያችን ሰለላሁ ዐለይሂ ወሰለም አንድ ሐዲስ ተናገሩት አለ ኢነ الرجل لا يحرم الرزق بذنب يصيبه። አንድ ሰው በሚሰራው ወንጀል ራሱ ርዝቅን አላህ ይከለክለው ይችላል። ይሄ ማለት ወንጀል ሲሰራ ወደ መጥፎ ነገር ተቀይሯል፣ የአላህ ኒዕማም ሊቀየርበት ይችላል የሚለውን ነገር ነው በጊዜው ያስታወስኩት። ኢንሻአላህ ጀዛከላሁ ኸይር ሼህ ሐሰን። ያው ብዙ ነጥቦችን አንስተናል ከለውጥ ጋር በተያያዘ ራሳችን መለወጥ እንዳለብን። ከዛም በተጨማሪ ደግሞ ያው እንግዲህ ሁለት ጃኒብ አለ፣ ወደ ኸይር ራሳችን መለወጥ እንዳለብን ያየነው። ኢንሻአላህ የሁለተኛው ክፍል እዚህ ይጠናቀቃል። በክፍል 3 እንገናኛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። عظم بذكرى الهجرة ذكرى نبي الرحمة عظم بذكرى الهجرة ذكرى نبي الرحمة وخروجي من مكة وحلولي في طيبة وخروجهم من مكة وحلولي في طيبة